ቅርታ ጋር ከኪዳነ አሁን ቆይ እንትኑን እያደረግነው እንድንሄድ ነው፣ ፈርጅ እያስያዝነው እንድንሄድ። አሁን ትግራይ ላይ ገዢ ፓርቲ ነኝ ያለ ባይቶና ያው በትግራይ ላይ ሊንቀሳቀስ የተመዘገበ ፓርቲ ነው፣ አገር አቀፍ ፓርቲ አይደለም። ስለዚህ ትግራይ ላይ አሁን ገዢ ፓርቲ ነኝ፣ ገዢ ስልጣኑ ይገባኛል፣ የቆየ ምክር ቤት መልሻለሁ፣ ስልጣን ይዣለሁ የሚል አካል አለ። ያንን እንደ ገዢ ፓርቲ እንውሰደው። ከዛ ገዢ ፓርቲ ጋር በተገናኘ የምትቃወሙት ነገር ምንድን ነው? ሌሎች ጉዳዮችም ስላሉ ቶሎ እንድንሻገር ብዬ ነው። ሌሎች እኛ ናሽናሊስት ፓርቲ ነን፣ ምንም ግልጽ ነው። ያኛው ሶሻሊስት ፓርቲ ነው፣ የግራ ፖለቲካ ነው የሚያራምደው፣ አብዮታዊ ዲሞክራሲ ነው። በአይዲዮሎጂ ከሄድክ ማለት ነው። አንዱ ልዩነት እሱ ነው። እኛ ለካልቸር፣ ለትግራይ ቫሊዩስ፣ ለኢንዲጂነስ ታውት አስተሳሰቦች ልዩ ትኩረት እንሰጣለን። ምናየው ከውስጥ ወደ ውጭ ነው አመለካከታችን ማለት ነው። ስለዚህ ሰንተራችን ናሽናሊዝም ነው በአይዲዮሎጂ በኩል ካየው። አሁን ሰው ግራ የሚገባው ምንድን ነው? ከህወሓት በጋራ ስለምንሰራ ነው። በጋራ የምንሰራው በአቋም ተመስርተን ነው። አቋማችን ምንድን ነው? የትግራይ ህዝብ የህልውና አደጋ አለው። ይህ ህዝብ ከህልውና አደጋ ለማውጣት ከሚታገሉ የትግራይ ፓርቲዎችና ሰዎች ከነሱም በጋራ ሌላ ተማሳይ የህልውና አደጋ ካላቸው ጎረቤት ሀገሮችም ክልሎችም ዓለም አቀፍ ተዋንያንም ካሉ አብረን እንሰራለን የሚል አቋም ነው የያዝነው። ስለዚህ ከህወሓት ጋር ያለን ግንኙነት በመርህ የተመሰረተ ነው። የያዝነው አቋም አሁን ያለው ነባራዊ ሁኔታ እንዴት እንፍታው ከሚል የተነሳ ነው። እሺ። ስለዚህ አሁን መሬት ላይ በሚካሄደው ፖለቲካ ዙሪያ መስለን የምንታየው ቀዳሚ ጠላት ማን ነው? ቁጥር አንድ ብልጽግና ነው። ብልጽግና የወረረው መሬት አለ። እኛ አማራ ክልል መሬት ወረራ እንልም። አሁን ብልጽግና ነው የያዘው፣ ወራሪ ነው፣ ዘር አጥፊ ነው። ይሄ ዘር አጥፊ ከሁሉ ተባብረን ከህወሓትም አይደለም ከህወሓት ካሉ የአፍሪካ ቀንድ ሀገሮችም መተባበር አለብን የሚል አቋም አለን እንደ ፓርቲ። አሁን ባይዘው እዚህ የምናገረው የፓርቲ ወክልና ነው እንጂ ከሌላ አያያዝም። አሁን የወጣቶች ጉዳይ ኃላፊ ስለሆንኩኝ ከዛ ጋር እንደያያዝ የራሴና የፓርቲ እንደሆነ መግለጽ ፈልጋለሁ። መጀመሪያም እኮ ውክልና እንድትገልጽ የፈለግኩት በዛ ምክንያት ነው። ስለዚህ እንደሱ እንወስደዋለን። ቀጥል። አዎ፣ ስለዚህ ምን ለማለት ፈልጌ ነው? ከህወሓት የምንሰራው እንደ ትግራይ በጋራ የህዝብ ህልውና የጋራ የሁላችን አቋም ስለሆነ እዛ ላይ በጋራ መሰለፍ ስላለብን በውጭ ወረራ ልዩነትም አስፈላጊ ስላልሆነ በዛ ላይ ነው አብረን እየሰራን ያለ ነው። ስለዚህ አንዳንድ ጥያቄዎች ልጠይቅህ እስቲ እዚህ ጋር የስ ኦር ኖ ጥያቄዎች ናቸው ልትላቸው ይችላል። አሁን እንደነገርከኝ በጠላት ብየና ኦር ምንድን ነው ጠላት ተብሎ የተባለ አካልን በተመለከተ ስምምነት አላችሁ አይደል? አሁን መቀለ ካለው ህወሓት ጋር ኦኬ። የምክር ቤቱን መመለስ ኦር ስተወንዘፈ መንግስት መምላስ የተባለውን ነገር ትክክል ነው ብላችሁ ተቀብላችኋል? እኛ ትክክለኛ ያልነው እንደ ፓርቲ ለህዝብ ይፋ አድርገናል። ብሔራዊ አንድነት መንግስት ነው ሁነኛ መፍትሄ አሁን ያለው። የአሰላለፍ ችግር የሌለባቸው አካላት ያሰላለፍ። እኛ ከብልጽግና የተሰለፉትን የሚያካትት አይደለም። ብሔራዊ አንድነት መንግስት ናሽናል ዩኒቲ ጋቨርንመንት ያለው እንደ ፓርቲ ቀዳሚ መፍትሄ ያለው ይሄ ነው። ህወሓት ደግሞ የነበረው መንግስት መልሳለሁ አለ። እሱ ትክክል ነው? እሱ ትክክል ነው ወይ ነው? በህግ ትክክል አይደለም። በእኔ አስተያየት እንደ ፓርቲም በህግ ትክክል አይደለም ብለናል። ግን እኛ ምንድን ነው ያለው? ቀዳሚ አጀንዳችን የህዝብ ህልውና ማረጋገጥ ነው። ቆይ ወደ እሱ እንመጣለን። ኪዳነ እንትኖቹ እንድናውቃቸው ብዬ እኮ ነው። አሁን ተከታታዮቻችን እንዲገነዘቧችሁ ምንድን ነው የት ጋር የቆማችሁት የሚለውን እንዲያውቁት ብዬ ነው የምጠይቀው። ሰው አሁን የምክር ቤት ተመለሰ መባሉ ትክክል አይደለም ብለሃል። እሱን ወስጃለሁ። ኦኬ ሶ አሁን እንደ አንደኛ አማራጭ አንወስደውም። አንደኛ አማራጫችን የኛ እንደ ፓርቲ የምንወስደው ብሔራዊ አንድነት መንግስት ነው። የአሰላለፍ ችግር የሌለባቸው አንድ አቋም ያለባቸው በአሁኑ የሁኔታ ትንታኔ ይሄ አንደኛ አማራጭ ነው። እንደ ሁለተኛ ግን በህግ መሰረት ሳይሆን እንደ ሁለተኛ አማራጭ የነበረው መንግስት መመለስም እንደ ፓርቲ ደግፈ ኦኬ። ስለዚህ አሁን አንዱን ነገር ንገረኛ። ትክክል ነው ትላላችሁ አትሉ? ትክክል ነው የምትሉት አይደለም ነው የምትሉት? ትክክል አይደለም ብለናል፣ ግን እንደግፈዋለን ያልነው እንደ አማራጭ ካሉ አማራጮች ሁለተኛው አማራጭ እንደ ሁለተኛ አማራጭ ሊታይ ይችላል ነው እኮ። ትክክል ሳይሆን ሁለተኛ ትክክል ነው እንጂ ፈጽሞ ትክክል አይደለም እያላችሁ ያላችሁት ማለት ነው አይደል? አዎ። የመጨረሻው የተመረጠ ነገርም ባይሆን ይሄም የምንቃወመው አይደለም እያልከኝ ነው።
ምክንያቱም ትኩረት እናደርገው እኛ ወደ ምክንያቱ እንመጣለን። እኔ አሁን መጀመሪያ እንትኑን ማወቅ ፈልጌ እኮ ነው፣ አቋማችሁን ያላችሁበትን ቦታ ማወቅ ፈልጌ ነው። ስለዚህ አሁን የበለጠ የምትመርጡት ነገርም ባይሆን አሁን በትግራይ የተደረገው የነበረን መንግስት የመመለስ የተባለውን ነገር ትደግፉታላችሁ በሁለተኛነትም ቢሆን ሁለተኛ። ስለዚህ ኦኬ ህጋዊም እንዳልሆነ እያወቃችሁ የህግ መሰረት እንደሌለውም እያወቃችሁ ግን ከቤስት ኬስ ሴናሪዮ ከምትሉት ሁለተኛ አማራጭ ሆኖ የምትቀበሉትና የምትደግፉት ነገር ነው ብንል እንሳሳታለን? ትክክል ነው። ኦኬ ስለዚህ እሱም ጋር ያን ምንም አብሮ የማያሰራ ልዩነት የላችሁም። ከዛ አሊያንሱን ጽምዶን እንደግፋለን ብለኸኛል ቅድም። እንደግፋለን ብቻ ሳይሆን እንዲመጣ ብዙ ሰርተናል፣ የአቅማችን ያክል ማለት ነው። ባለቤት ነው እንደ ፓርቲ ባለቤት ነው። እሱም ላይ ስምምነት አለ። ከዛ ቅድም ያልከው ከብልጽግና ጋር የተሰለፉ ሰዎችን በተመለከተ ያልከኝ የአሰላለፍ ችግር የሌለባቸው ብለኸኛል። እነሱ በብሔራዊ አንድነት መንግስት ውስጥ አለመካተታቸውም የእናንተ አቋም ነው። ስለዚህ አሁን እዚህ ጋር ነው ጥያቄ የሚነሳው። ታዲያ ምንድነው ተቃዋሚ የሚያስብላችሁ? ይሄ አሁን የምናወራው ከህልውና የተያዘ ነው። ስለ ህልውና ነው እያወራን ያለ ነው። ከህልውና አንጻር ብልጽግና ወዳጅ ነው የሚል ከሆነ ከኛ ጋር ምንም ግንኙነት እንዲኖረው አንፈልግም። ምክንያቱም ብልጽግና በትግራይ ታሪክ ብዙ ህዝብ የጨረሰ ፓርቲ ነው። ሻዕቢያስ ኪዳን ተማሳይ ነው። ነገር ግን ከሱ ጋር መስራትን እየደገፍክ ነው አይደል? በትክክል። እና ይሄ እንዴት አብሮ ይሄዳል? አይ እያልኩ ያለሁት ምን መሰለህ፣ ጥያቄው ትክክለኛ ጥያቄ ነው። ሻዕቢያ በፊት እንደምታውቀው ከብልጽግና በጋራ ሆኖ ትግራይ ውስጥ ጄኖሳይድ ፈጽመዋል። ምንም ጥያቄ የለውም። ጄኖሳይደር ነው። ፋኖም በተመሳሳይ መልኩ ጄኖሳይደር ነው። እዛ የተሳተፉትን በህግ መጠየቅ አለባቸው። ምንም ጥያቄ የለውም። ስለዚህ በህግ እንዲጠየቁ እንታገላለን። ብልጽግና ታገላለሁ ካለ ሻዕቢያ፣ ብልጽግና ታገላለሁ ካለ ፋኖ ወይም ሌላ አካል አትታገልም። ብቻ ነው የምታገለው ግን አለም ደንቆር አይደለም። ስለዚህ ብልጽግና የሚያጠፋ ማንኛውም ኃይል የምድር ኃይል ከመጣ ከሱ ጋር እነጋገራለሁ። ምክንያቱም ፖለቲካ ሪያሊዝም በዓለም ያለው አሁን እዚህ ጋር ስለ መርህ አይደለም የምታነሳው። ስለ መርህ ሳይሆን የህልውና ጥያቄ ካለ በአካሄድ ሰርቫይቫሊስት ትሆናለህ፣ በዘላቂ ደግሞ ስትራቴጂስት ነው መሆን ያለብህ። አሁን ስለ ሰርቫይቫል አንተ በትግራይ ህዝብ ላይ ጄኖሳይድ ከፈጸመው ሻዕቢያ ጋር መስራትን ትክክል ነው ብለህ ካመንክ የሆኑ ሰዎች ብልጽግና ጄኖሳይድ ቢፈጽምም ከሱ ጋር መስራት ትግራይን ይጠቅማል ብለው ቢያስቡ ከብሔራዊ አንድነት መወገድ አለባቸው፣ ያስተላለፍ ችግር ያለባቸው ናቸው የምትላቸው በምን ምክንያት ነው? በአንተ አቋም ስላልተስማሙ ብቻ ነው? አይደለም። የትግራይ ህዝብ ብሔራዊ ጥቅም የሚጻረር አካሄድ ስለሄዱ እንዴት መሰለህ፣ ከብልጽግና ጋር ያሉት ማንን ለማውረር ነው? ማንን ለማጥፋት ነው? የአዲስ አበባ ጋሻ ጃግሬ ሆነው መሳሪያ ሆነው የ4 ኪሎ መሳሪያ ሆነው ትግራይ ለመውረር ነው። እኛ ከሻዕቢያ ጋር ሆነን ትግራይ ለመውረር አይደለም እንደዛ እያልን ያለ ነው። ትግራይ ለመውረር አይደለም። ከሻዕቢያ ጎን ሆነን ትግራይ ውስጥ ያለው ማንኛውም ኃይል ለማጥፋት አይደለም። ትግራይ ውስጥ ነን ያለ ነው። የትም አልሄድንም። እነሱ ከትግራይ ተነቅለው ወደ አዲስ አበባ ሄደዋል። ተገፍተናል ነው የሚሉት፣ ተባረናል ነው የሚሉት። እዚህ እንደዛ ችግር የለም እያልኩ አይደለም። እኛ እኮ ያኔ እኮ ተቃውመናል እኮ፣ ትክክል አይደለም እኮ ብለናል። ከእነሱ ጋር እኮ አብረን እየሰራን ነበር እኮ። ማንኛውም ችግር መቋቋም መስዋዕት ካስፈለገ መክፈል ነው እንጂ ያለባቸው ማህበራዊ መሰረታቸውን ትተው ወደ አዲስ አበባ መሄድ የለባቸውም። ምክንያቱም እኛ የምንታገለው ዘር አጥፊዎች ነው። ብልጽግና የፖሊሲ ለውጥ አላደረገም። ሻዕቢያ የፖሊሲ ለውጥ አድርገዋል። ፋኖ የፖሊሲ ለውጥ አድርገዋል። ወደ እሱ ከመሄዳችን በፊት አንተ ቅድም ያልካት ነገር ነበረች፣ ትግራይ እንደመውረር አይደለም ብለሃል። ግን በዛ በኩል የሚቀርበውን ምክንያት ልንገርህ። ያው ብናቀውም ብታቀውም ማለት ነው። አሁን ለኮንቨርሴሽናችን ሻዕቢያ ትግራይን የሚፈልጋት ጦርነቱን ከራሱ ለማራቅ ነው፣ እንደ በፈር ዞን ነው። የራሱ ውጊያ ትግራይ ውስጥ እንዲካሄድለት የራሱን ሰራዊት መስዋዕትነት በትግራይ ልጆች ገላ ለመቀነስ ነው። ስለዚህ ትላንት ጭፍጨፋ መፈጸሙ ሳያንስ አሁንም ትግራይ የእሱን ጦርነት እንድትዋጋለት ስለሚፈልግ ነው። and therefore ከሻዕቢያ ጋር መተባበር ትግራይን መክዳት ነው ይላሉ እነሱ። አሁን አንተ ደግሞ ከብልጽግና ጋር መተባበር ትግራይን መክዳት ነው እያልክ ነው። ከእነሱ በምን እንደምትሻል እንድትነግረኝ ብዬ ነው። አዎ፣ ግን ማስጨረስ አለብህ። ምንም ሀሳቤ ሳልጨርስ እያንዳንዱ ሀሳብን እንደፈለከው ጠይቅ፣ ችግር የለም። ትንሽ ጊዜ የሚባል ገደብ አለ። አጠር አጠር እያልክ ንገረኝ። ያልከውን ኮንሲደር አደርጋለሁ። ምን ልልህ ፈልጌ መሰለህ፣ ሻዕቢያ አሁን ያልከው እንደዛ እንደሚያስብ እርግጠኛ አይደለሁም።
እኔ እስከማውቀው ድረስ ብልጽግና የዚህ አካባቢ በጥባጭ ነው፣ የጦርነት ጨማቂ ነው፣ የኤርትራ ሉዓላዊነት ተዳፍሯል፣ ስለዚህ መወገድ አለበት የሚል አቋም እንደያዘ ነው እኔ የማውቀው። ጦርነቱ ትግራይ ውስጥ እናድርገው የሚል አቋም የለውም። እኔ እስከማውቀው ድረስ ከትግራይ ውጭ እንዲሆን ነው ፍላጎቱ፣ የሻዕቢያም ጭምር ነው የምልህ። አዲስ አበባ ያሉት ግን ብልጽግናን ይዘው ወደ ትግራይ ለመግባት ነው። ትግራይ የጦርነት አውድማ ለማድረግ ነው እንቅስቃሴያቸው፣ ግልጽ ነው። በሁለት ሳምንት በሳምንት እንጨርሰዋለን ነው የሚሉት። ይሄ ከአንደበታቸው የሰማነው ነው። ሌት ተቀን የ4 ኪሎ ቤተ መንግስት እያንኳኩ ጦርነት ማወጅ እንዳለበት ብልጽግና እንደሚናገሩ ነው የሰማነው። በራሳቸውም በሚዲያ በመግለጫ ወጥተውታል። ስለዚህ የሚገናኝ ነገር የለውም። ሻዕቢያና ፋኖ ነው ስለ ሻዕቢያም ተመሳሳይ ነገር ማለት ይቻላል። ኪዳነ ሻዕቢያና ፋኖ የፖሊሲ ለውጥ አድርገዋል። ቆይ ሻዕቢያና ፋኖ የፖሊሲ ለውጥ አድርገዋል። አሁን የሻዕቢያውን እንጨርስ መጀመሪያ ነው ወደ ሀገር ውስጥ ወዳሉት ኃይላት እንሻገራለን። ሻዕቢያንን በተመለከተ ተመሳሳይ ማለት ይቻላል። በነገራችን ላይ ትግራይ ውስጥ ውጊያው እንዲኖር የሚፈልግ መሆኑን እርግጠኛ አይደለሁም ብለሃል። ሶ ዩ ቲንክ ሻዕቢያ ከትግራይ ጋር ወይም ትግራይ ካሉት ኃይላት ጋር ጥምረት ሲፈጠር ይሄንን ከስሌት ውስጥ አላስገባም ብለህ የምርህን ታስባለህ? ማለት just be honest ሻዕቢያ ይሄንን ስሌት ውስጥ አልከተተውም ብለህ ታምናለህ? የምርህን ማለት ያን ያህል ፖለቲካሊ ናይቭ አይደለህም ብዬ ስለማምን ነው ቅድም እንደዛ ስላልከኝ። አሁን ምን መሰለህ፣ ሻዕቢያ እንደዛ ሊያስብ ይችላል፣ ሌላ ሊያስብ ይችላል። አሁን አንተ እንዴት ነው የምታስበው ነው? እሱ እንደዛ ካሰበ አንተ ምንድን ነው የምታስበው ነው? አንተ ደግሞ ሌላ ካውንተር ስትራቴጂ ተመጣለህ። የአንተ የቤት ስራ ነው የሚሆነው። ማንም የትግራይ የጦር አውድማ አድርጋታለሁ ካለ አንተ ደግሞ ከትግራይ ውጭ እንዲሆን ታደርገዋለህ። ከቻልክ ደግሞ ለሌላ ለመጨረሻ ጊዜ እንዲሰናበት ስርዓቱ ማድረግ ነው። ስለዚህ ሻዕቢያ ምዕራብ ትግራይን በተመለከተ ግልጽ አቋም አለው። ምዕራብ ትግራይ የትግራይ ነው ብሎ ያምናል። ምን ይመለከተዋል? ስለ ምዕራብ ትግራይ ሻዕቢያ ምን ይመለከተዋል? ስለ ምዕራብ ትግራይ የመናገር መብት አለው ሻዕቢያ። አቋም ወስዷል ከዚህ በፊት ታውቃለህ አይደል? ተመለከተውም አልተመለከተውም የኛ ጉርብትና ከአማራ ክልል ጋር ነው ብሎ ተናግሯል። አይመለከተውም በምትለው እስማማለሁ። ባይመለከተው ነው ግን ምን ብለኛል መሰለህ? ፖለቲካል ሪያሊዝም ከየት አመጣኸው? የሻዕቢያ እንደዚህ ያለ የምትለው ከየት አመጣኸው? ምዕራብ ትግራይ የአማራ ነው ብሎ ሲናገር ሻዕቢያ ከየት አመጣኸው? በአደባባይ ማን ያለው? ስማ በሻዕቢያ በሚጻፉ ሰነዶች ላይ ቆይ በሻዕቢያ በሚጻፉ ሰነዶች ላይ የምንጎራበተው ከአማራ ክልል ጋር ነው ሲሉ አንብበህ አታውቅም? ኪዳነ እኔ የማውቀው አንድ ነገር ነው። አወል ሰዒድ ባለፈው ተሳስቶ ሱዳን ላይ እንደዛ ተሳሳተና ወዲያው ይቅርታ እንደጠየቀ ነው የማውቀው። ተሳስተናል ብሎ ስህተት ያልከው የቆየ አቋማቸው አይደል? ይሄ አይደለም። ባለፈው በቅርብ ጊዜ ማለት ነው 2-3 ወር ነው የሚያደርገው ወይ ቢበዛ 4 ወር ይሆናል። ኤግዛክትሊ ቀኑን አላስታውስም። በሱዳን የጽምዶ መድረክ ላይ አወል ሰዒድ ተሳስቶ በይፋ ይቅርታ ጠይቆ እንዳስተካከለ ነው የማውቀው። ይሄ ነው የማውቀው። እኔ ሌላ የምታውቀው ነገር ካለ ንገረኝ። ከ2020 በፊት በሻዕቢያ በኩል ይራመድ የነበረው አቋም በ2020 እና እስከ 2022 በነበረው ጦርነት ወቅት በሻዕቢያ በኩል ይራመድ የነበረው አቋም ምዕራብ ትግራይ የትግራይ ነው የሚል ነው ካለ የሚሰማው የለም እኮ። እንደሱ በል የአፍጋኒስታንም ካለ የሚሰማው የለም። የትግራይን ጥቅሞች ተመስርቼ ነው ከሻዕቢያ ጋር እየተባበርኩ ያለሁት ብለኛል አይደል? ኦር መተባበሩ ምንድነው ብለኝ። እኔ ያልኩ ያለው ቴዲ እኔ ያልኩ ያለው ለሻዕቢያም ለፋኖ ነው ያመጣ ነው የትግራይ ፎርሙላ ነው። እነሱ አይደለም ያመጡት ነው የምልህ። ከብልጽግና እንዲጣሉ ያደረግነው የትግራይ ፖለቲካ ነው። በእኛ የሰላ ፖለቲካ በጥበብ የተሞላ ፖለቲካ ነው ወደዛ ያመጡት። ብልጽግና እንደ ሰይጣን ብቻውን እንዲቆም የተደረገው በትግራይ የውስጥ ፖለቲካ አሰራር ነው የምልህ። እኛ ነው ያመጣናቸው፣ እነሱ አይደለም ያመጡት። የፕሪቶሪያ ስምምነት ነው ሻዕቢያን ያስቆረፈው። የፕሪቶሪያ ስምምነት የትግራይ አመራር ጥበብ ነው። ጉዳዩ የሚጀምረው ከሲሸልስ ነው። ጉዳዩ የሚጀምረው ከሲሸልስ ነው። ሲሸልስ እኔ ማውቀው ማለት ነው። ሲሸልስ ላይ የሆነ መረጃ ወጥቶ ነበረ ታውቃለህ። ብልጽግና ፕሮፖዛል ይዘው መጣ። ሻዕቢያን እንምታ ብሎ እንምታ የሚል ለአሜሪካኖች ተናገረ። አሜሪካ ደግሞ ለትግራይ ተወካዮች ተናገሩ። እንደዚህ ያሉ ነው ትስማማላችሁ ወይ አሏቸው። እዛ ትግራይ ደግሞ የራሷ ጨዋታ ተጫወተች። ያኔ ነው ስንጥቆ የመጣው ከፕሪቶሪያ ስምምነት በኋላ። ከዛ በኋላ ፕሪቶሪያ ቀጠለ። ፕሪቶሪያ ሙሉ በሙሉ ወደ 2 ተነጠቃቸው። ከዛ ቀጥለን ደግሞ ብልጽግና እንምታ ሲል አይ በአንተ ፕሮፖዛል የአንተ ተላላኪ ሆነን ለማንም ጎረቤት አንመታም። የአንተ ስትራቴጂ ሰሜኖችን እርስ በርስ የማጫረስ ፖሊሲ እነሱ ሰርተዋል። ከአንተ ጋር ሆነው የራሳቸው ህዝብ ወንድማቸው ጎረቤታቸው ጨፍጭፈዋል፣ አውድመዋል። እኛ ግን እንደዛ አናደርግም። የአማራ ህዝብ ወንድማችን ነው፣ የኤርትራ ህዝብ ወንድማችን ነው የሚል መልስ ነው የተሰጠው። ያኔ ቆሽት ነው የተቆረጠው።
አንጀቱን ነው የተቃጠለው። ያኔ ያልጠበቀው መልስ ነው። ትግራይ በደመ መልስ በደመ ነፍስ ያኔ የነበረው ስሜት ታውቃለህ። ብዙ ህዝብ ነው ያለቀው፣ ብዙ ንብረት ነው የወደመው። ኢሚዲየትሊ በቃ አማራና ኤርትራ ማጥፋት ነበር በዛ ካልኩሌሽን እነሱ ባደረጉት በትግራይ ላይ ባደረሱት እልቂትና ውድመት ማለት ነው። ትግራይ ግን እጅግ አርቆ ያየ የበሰለ አቋም ነው የያዘችው። በዛ ምክንያት ጎረቤቶቻችን ቆም ብለው ለማሰብና አቋማቸው እንዲከልሱ ብልጽግና ለነሱ ለጊዜው ተጠቅሞ እንደ ማስቲካ እንደሚጥላቸው ተረዱ። ምንጣፉ ያነጠፈችው ግን ትግራይ ነች። ኪዳነ ካሜራ አብራልን ፕሊዝ። ታጨልሟል፣ ካሜራ ጠፍቷል እያለችኝ ነው ዜና ከስር። ኦኬ እሺ፣ አንድ ደቂቃ አስተደኝ። ኦኬ ያወራህ ማድረግ ምንችል ይመስለኛል። አየሩ ዴድ ኤር እንዳይሆን ማላስቸግር ከሆነ ካልሆነም ኦኬ፣ አንተ እንደሆንክ ያውቃሉ። ስለዚህ መቀጠል እንችላለን። አንድ ያልከው ነገር ላይ ተመስርቼ አንድ ጥያቄ ልጠይቅህ። ሴሸልስ ላይ መረጃ ወጥቷል፣ አንድ ላይ ሆነን ኤርትራን እንምታ የሚል ፕሮፖዛል መጣ አልከኝ አይደል? ከዛ በትግራይ በኩል ያሉት ሰዎች አልተቀበሉትም ነው ያልከኝ ሴሸልስ ላይ። ኦኬ ከዛ በኋላ ሰኔ ማነው ነሐሴ አይ ቲንክ ነሐሴ አይደለ ነሐሴ 2014 የመጨረሻው ዙር ነሐሴ ላይ የተካሄደው ያ ነሐሴ 2014 በኢትዮጵያ መሰለኝ የተካሄደው ጦርነት ላይ የትግራይ መሪዎች አሁን ያልካቸው ሰዎች ሻዕቢያን አንመታም ካሉ በኋላ ሻዕቢያ ከብልጽግና ጋር ሰራዊቱን አደራጅቶ አንድ እዝ መስርቶ ክፍለ ጦሮች ወደ ትግራይ አስገብቶ ኢንማስ የትግራይን ህዝብ አፈናቅሏል። ዴርፎር ሻዕቢያ በትግራይ በኩል አይ ከእናንተ ጋር ሆነን ሻዕቢያን አንመታም ተብሎም ትግራይ ውስጥ ገብቶ ፍጅት የፈጸመ ኃይል ነው ማለት ነው አይደል? ትክክል ነው። ከዛም በኋላ የፕሪቶሪያ ስምምነት ከተፈረመ በኋላ ተኾሊፍና ብሏል ኢሳያስ። ሶ ዜርፎር በትግራይ በኩል ያን ያህል ሪስትሬንት ቢታይም ሻዕቢያ was hell bent የትግራይ መሪዎች ሻዕቢያ ላይ ዘምተን አንመታም ቢሉም እሱ ግን የትግራይን ህዝብ ከመጨፍጨፍ ወደኋላ ካላላ ኃይል ጋር ነው መስራት ትክክል ነው እያልክ ያለው። አሁን ያልከው በጣም ትክክል ነው። ምንም የአደባባይ ሚስጥር ነው። ምርምርም አያስፈልገውም። እንደዛ ነው የተደረገው። አሁን ያልከው ነው። አሁን እያልከው ያለው አካሄዳችን ሰርቫይቫሊስት ነው። አኗኗራችን አሁን ስንኖር ሰርቫይቫሊስት ነው። አጠቃላይ አካሄዳችን ግን ስትራቴጂስት መሆን አለበት ነው። ይሄ መጀመሪያ ያዘልኝ ምን ማለት እንደሆነ በደንብ ግልጽ መሆን አለበት። አሁን የህልውና አደጋ ውስጥ ነው ያለ ነው። ለዘላቂ የፖሊሲ ለውጥ ክለሳ ካደረጉ ፍትህና ለተጠያቂነት ሬዲ ከሆኑ አብረን የምናየው ነው። እዚህ ጋር እንዴት አመንካቸው ማመን ብሎ ነገር የለም። አይደለም እነሱ ለህወሓትን አላምንም እኔ ለግልጽ ልንገርና አይደለም ጄኖሳይድ የፈጸሙ ጦርነቱን በትክክል መምራት ያልቻለ ህወሓትን አላምንም። እማምነው የትግራይ ህዝብና የትግራይ ህዝብ ትግል ብቻ ነው። ይሄን ታሰምሩልኝ ይፈልጋሉ። ብልጽግና እንመታለው ካለ ግን አትምታላቸው ነው ወይ ነው ጥያቄ። ወደ አንተ ፈርዋርድ ላድርገው። ኦኬ እሱ ገብቶኛል። እሱ ስሌት ገብቶኛል። እኔ እያልኩ ያለሁት ምንድነው ፍረጃ ስላስቀመጥክ አንተ ትላንትና በትግራይ ህዝብ ላይ ጄኖሳይድ ከፈጸመው ሻዕቢያ ጋር ሰርቫይቫሊስት ባልከው በትግራይ ባለችበት ሁኔታ ምክንያት የግድ ከሻዕቢያ ጋር መስራት ያስፈልጋል፣ ከሌሎች ኃይሎችም ጋር መስራት ያስፈልጋል። ቢኮዝ ብልጽግና ቁጥር አንድ ጠላት ነው ብለሃል። ያንተን ትንተና ወስጄ አሁን ያለው ያንተ አስተያየት ነው አይደል? ሌላም ካውንተር ሌላ ካውንተር እኮ አለ። ሌላ ካውንተር አለ። ምን አለ? ሚረባ አይደለም እሱ አንተ ነህ አይረባ የምትለው። ቆይ ልንገርህ። አይረባማ ቆይ እሺ አንተ ትናንትና በትግራይ ህዝብ ላይ ፍጅት ከፈጸመ ያውም በአንተ ላይ አንዘምትም ተብሎ የተሰጠውን በጣም ጥሩ የሚባል ጀስቸር እንኳን ገፍቶ የትግራይን ህዝብ ኢንማስ ካፈናቀረ አድዳዕሮ ላይ እና ሌሎች ብዙ ቦታዎች ላይ ከዛ በኋላ ሻዕቢያን አንመታም ከተባለ በኋላ እንኳን የትግራይን ህዝብ የመግደል ወልፉን ማቆም ካልቻለ ኃይል ጋር መስራትህ ትክክል ከሆነ የሆኑ ሰዎች ትላንትና በትግራይ ህዝብ ላይ ፍጅት ከፈጸመው ከብልጽግና ጋር መስራታቸውን በምን ሞራል ስህተት ነው፣ ነውር ነው፣ ወንጀል ነው ትላለህ የሚለውን ጥያቄ መልስልኝና ወደ ሌላ ነገር ነሽ። ሰማይና ምድር ያገናኘ ነው ቴዲ። ለምን መሰለህ አንተ ነው ሰማይና ምድር ያደረገው። እኔ የጠየቅኩህ ያንኑ መስፈርት ተጠቅመህ ጄኖሳይድ በትግራይ ላይ የፈጸመውን ሻዕቢያን ለሰርቫይቫላችን አብረን መስራት እንችላለን ካልክ ትላንትና በትግራይ ህዝብ ላይ ጄኖሳይድ ከፈጸመው ብልጽግና ጋር ለሰርቫይቫላችን እንሰራለን የሚሉትን ሰዎች ለምን ወንጀል ነው ትላቸዋለህ ነው ባንተው ፎርሙላ። ለትግራይ ህዝብ ሰርቫይቫል አይደለም ከብልጽግና ጋር ሆነ የትግራይ ሰርቫይቫል ማረጋገጥ አትችልም። ምክንያቱም ሻዕቢያም ጋር ሆኖ ማድረግ አይቻልም ልልህ እችላለሁ። እኔ እኮ መልስ እኮ መስጠት አልቻልኩም። ምንም እሺ ቀጥል። ሻዕቢያና ፋኖ የፖሊሲ ለውጥ አድርገዋል እያልኩ ነው። ቁጥር አንድ ጠላታችን ትግራይ ወይ ህወሓት ሳይሆን ብልጽግና ብለዋል እነዚህ ኃይሎች ፋኖና ሻዕቢያ።
ብልጽግና ግን ቁጥር አንድ ጠላቴ አሁንም የትግራይ ህዝብ ነው ብሎ በጀት ቆልፎ ነዳጅ ቆልፎ መድኃኒት ቆልፎ መድኃኒት ከቆለፈ በጀት ካቆመ መሬት ከወረረ ኃይል ነው ህልውና የግላቸው ህልውና ሊሆን ይችላል። እነዚህ ሰዎች ህልውና የሚሉት እኛ ደግሞ እያልን ያለ ነው ምንድነው? እንደ ፓርቲ ነው እያልኩ ያለሁት። እኛ እያልኩ ያለሁት እንደ ፓርቲ ነው። ማንም ሌላ አካልን አልወከልኩም። አሁንም ላስምርበት። እኔ እያልኩ ያለሁት ሻዕቢያ መጀመሪያ ቁጥር አንድ ጠላቴ ትግራይ ነው የሚል ነበረ። ፋኖም ተመሳሳይ። አሁን ግን ምን አደረገ? ከልሷል። ሪጋርድለስ ኦፍ ቅድም ያልከው ስለ ጄኖሳይድ ስለ ወረራ ወዘተረፈ ሁሉም ጥፋት ተጠያቂ ነው እንደ ብልጽግና። ፋኖም በተመሳሳይ። ብልጽግና ግን አቋሙ ሳይከልስ ወደ ብልጽግና ነው የተለጠፉ እነዚህ ሰዎች። እኛ ደግሞ እያልን ያለ ነው ትግራይ ላይ ቁመን ከህዝቡ ጋር ሆነን የትግራይ ችግርን ለመፍታት የሚያግዘን ማንኛውም የውስጥና የውጭ አካል ከሱ ጋር አብረን መስራት አለብን ነው። ይሄ ግልጽ ይመስለኛል። ብልጽግና እነሱ በጀት ከሚከለክል መድኃኒት ከሚከለክል 40% መሬት ግዛት ይዞ አለቅም ከሚል ስርዓት ከህወሓት ጋር ምንም ጠብ የለውም። ብልጽግና በእኔ አቋም አንዳች ጠብ የለውም። ጠቡ ከትግራይ ህዝብ ነው። አሁን እየጎዳ ያለው የትግራይ ህዝብ ነው፣ ህወሓትን አይደለም እየጎዳ ያለው። ስለዚህ ምንም የማያስኬድ ሎጂክ ነው የምልህ። እኛ ብልጽግና ከህወሓት ጋር ጠብ የለውም ያልከኝ? አዎ ምንም የለውም። ምን ማለት ነው ያ? እሱ ብልጽግና ከሁሉም የኢትዮጵያ ህዝብ ጠብ እንዳለው እስማማለሁ። ይበልጥ ደግሞ ለኦሮሞ ህዝብ ይቆረቆራል የሚል እምነት የለኝም በእኔ አተያይ። ግን እንደ ቋሚ ምሽግ ተጠቅሞ የኦሮሞ ህዝብን ጸረ ሰሜን ቅስቀሳ እያደረገ ነው። ሰሞኑን አሁን ሰሜኖች ሊገሉኝ ነው እያለ እየቀሰቀሰ ነው የኦሮሞ ህዝብ። ሰሜኖች ሊገሉኝ ነው፣ ኤርትራና ትግራይ ተባብረው ሊያጠፉኝ ነው እያለ ህዝቡን የኦሮሞ ህዝብ እያነሳሳ ነው። የኔ ጥያቄ ከህወሓትና ብልጽግና ጠብ የለውም ስትል ምን ማለት ነው የሚል ነው። ከትግራይ አልፎ የሰሜንም የሁሉም የኢትዮጵያ ህዝብ ነው ጠላት ነው እያልኩ ነው። ስለዚህ ከህወሓት ጋር ብቻ አይደለም ጠቡ ነው እያልከኝ ያለው? ገባኝ። ኤግዛክትሊ እሱን ያስኬዳል። ከህወሓት ጋር ብቻ አይደለም ከትግራይ ህዝብ ከመላ የትግራይ ህዝብ ጋር ነው እንጂ ከህወሓት ጋር ብቻ አይደለም ጠቡ ነው እያልክ ያለው። ኦኬ ከህወሓት ጋር አይደለም ስትል እና ለምን አብረው ትሰራለህ? እና ለምን አብረው ትሰራለህ ነበር። ኤኒዌይስ ገብቶኛል አሁን ያልከው። ሶ እስቲ አሁን ያለውን የፖለቲካ አሰላለፍ እንዴት እንደምትረዳው ንገረኝ። አሁን በቀጠና ውስጥ ያለውን አሰላለፍ እንዴት እንደምትረዳው ንገረኝ። በምን ምክንያት ምን አይነት ውጤት ይመጣል ብለህ ኤክስፔክት እንደምታደርግ ወደሱ እንመጣለን። እና ሌሎች ጥያቄዎች አሉ። ግን መጀመሪያ እስቲ ጂኦፖለቲካል የኃይል አስተላለፉን ያንተን መረዳት ንገረኝ። ከማን ጋር ተሰልፏል በአሁኑ ወቅት? ግልጽ ነው፣ የአደባባይ ሚስጥርም ነው። እኛ እንደ ፓርቲ የገመገም ነው እንደምናውቀው በተግባርም አሁን በዚህ ሰዓት በትግራይ፣ በአማራ፣ በኤርትራ፣ በሱዳን፣ በአልቡርሃን ማለት ነው መካከል ምንም አይነት ልዩነት የለም፣ አንድ ነው። ይሄን አንድ ያዝልኝ። በብልጽግናና በአርኤስኤፍ መካከልም ምንም ልዩነት የለም። ብልጽግና ከአርኤስኤፍ ጎን ላይ ሆኖ ሱዳን እየደበደበ ነው፣ አማራ ክልል እየደበደበ ነው፣ ትግራይም እየደበደበ ነው። ስለዚህ በበርድስ አይ ቪው የአፍሪካ ቀንድ የቀጠና ከኛ ሀገር ውስጥ ከኢትዮጵያ ውስጥ በባጭሩ ለመግለጽ አስተላለፉ ይሄ ነው። ኤርትራ ብልጽግና ቨርሰስ ዘ ሬስት ነው የምትለኝ? ብልጽግናና አርኤስኤፍ ቨርሰስ ሱዳን አልቡርሃን ማለት ነው፣ ኤርትራ፣ ትግራይ፣ አማራ፣ ሌሎችም ትናንሽ ምንድነው የአፋር ጉጉማ ወዘተረፈ ሌላ አሁን ትግል የጀመሩ ድርጅቶችም ጨምሮ ማለት ነው። እኔ የማየው እንደዚህ ነው። ኦኬ አንድ ጽሁፍ ላይ በጣም ኢንትረስቲንግ የሆነ አስተያየት ጽፈህ ተመልክቼ ገርሞኝ ነበረ እና ወደሱ ከመሄዴ በፊት በአሁኑ ወቅት የትግራይ ኢሊት ህልውናን ማለት ደረጃ የፖለቲካ ሁኔታን በተመለከተ ያለህ መረዳት እንደዚሁ ባጭሩ ንገረኝና አሁን የትግራይ የፖለቲካ ህብረተሰብ በአንድነት የቆመ ነው ብለህ ነው የምታምነው ወይስ ፍራግመንትድ ነው ፍራክቸርድ ነው ብለህ ነው የምታስበው? በፊት ህወሓት የነበረው የፖለቲካ የድርጅቱ የፖለቲካ አንድነት ፍራክቸርድ ነው እንዳልከው። አሁን ያለው ህወሓትና በፊት ይለያያል። እንደ ትግራይ ከጠየቀኝ የተወሰነ ተጽዕኖ ፈጥሯል እሱ። ግን ሌሎች እንደሚያወሩት አይደለም። የትግራይ ህዝብ እንደምታውቀው ሲቪላይዜሽናል ሶሳይቲ ነው፣ ኔሽን ስቴት ነው፣ ብሔረ መንግስት። ኔሽን ስቴት ኮት አንኮት ያው ግልጽ ነው። አንድ ስነ ልቦና፣ አንድ ታሪክ፣ አንድ ባህል፣ አንድ የፖለቲካ አስፓይሬሽን፣ አንድ ስጋት
ኦልሞስት በሃይማኖትም ዶሚናንት የሆነ ለማለት ፈልጌ ነው። እና ህብረተሰቡ እንደዚህ መሆኑ ከአካባቢው የተለየ አድቫንቴጅ አለው የሚል አመለካከት አለኝ። ይቅርታ ኪዳነ፣ የኔ ጥያቄ የፖለቲካ ኢሊቱ አሁን በምን ሁኔታ ላይ ነው? ፖለቲካል ኮሚኒቲው እንበለው፣ ሰፋ አድርገን የፖለቲካ ማህበረሰቡ እንበለው፣ ማለት እዛ ውስጥ በስልጣን ዙሪያ ያለው ብቻ ሳይሆን ባለሀብቱ፣ ምሁሩ፣ በፖለቲካ ውስጥ አስተያየት አለኝ፣ እሳተፋለሁ፣ እጽፋለሁ፣ በፓርቲ አባል ሆኜ እንቀሳቀሳለሁ፣ ወሬ ሲቪክ ማህበራት ውስጥ እሰራለሁ፣ እንደዚህም ሰፋ ባለመልኩ የትግራይ ፖለቲካ ህብረተሰብ፣ ትግራይ ፖለቲካል ኮሚኒቲ በአሁኑ ወቅት በምን ሁኔታ ላይ ነው? አዎ እንዳልኩ ነው። አንድነቱ በፊት የ2014 እና ከዛ በፊት የነበረውና አሁን ልዩነት አለው። ምንም ጥያቄ ውስጥ አይገባም፣ ልዩነት አለው። ነገር ግን በአጠቃላይ ስታየው አሁን ደግሞ ሪስቶር የሆነ እየተሻሻለ እየጠነከረ አንድነቱ እያመጣ ተቋሞቹ እየገነባ ወደ ጥሩ አቅጣጫ እየሄደ ነው። ምንድነው መገለጫው የዛ ጥሩ አቅጣጫ? እስቲ አንድ ሁለት ምሳሌ ንገረኝ። አሁን መገለጫው በትግራይ ውስጥ የነበሩ የብልጽግና ተወካዮች ወይም ደግሞ ነጭ ባንዳ የምንላቸው ነጭ ባንዳዎች ከነሱ ጋር ጥሩ አቋም የነበራቸው ሂደዋል። ምንም ጥያቄ የለውም። መሄድ ያልነበረባቸው በውስጥ የአያያዝ ችግርና በእነሱ የንቃት ጉድለት ምክንያት ምንም አይነት ችግር ቢሆን ወደ ብልጽግና አማራጭ ሊሆን አይችልም የሚል እምነት አለኝ። ነጭ ባንዳዎች ወደ ንጉሳቸው ሄደዋል። እዚህ ውስጥም ጥቁር ባንዳዎች አሉ። በእርግጥ የነጭና የጥቁር ባንዳ የበላይነት አክትመዋል። አሁን ትግራይ ውስጥ የነበረው ከአዲስ አበባ በር የተመለስ ነው። በእኔ አመለካከት በብልጽግና እንትን አይደለም፣ በብልጽግና ጥንካሬ አይደለም፣ በእነዚህ በነጭና ጥቁር ባንዳዎች ከውጭ ኃይሎች ተሳስረው የሚሰሩት ስራ ነው። ስለዚህ ይህን የማጥራት ስራ አዲስ አበባ የተመለስ ነው ከብልጽግና ጋር ይሰሩ የነበሩ በውስጥ በትግራይ ሰራዊትና ፖለቲካ ውስጥ በነበሩ ሰዎች ሴራ ምክንያት ነው እያልክ ያለው? በትክክል ኦኬ። ያኔ የሰራዊቱ አዛዥ ማን ነበር? ታደሰ ወረደ። የፖለቲካ ውስጥ የትግራይ በወቅቱ የነበረው ማለት የመጨረሻው ስልጣን ማጋ ነበር? ሴንትራል ኮማንዱን ማይመራ ነበር? ምንም ህወሓት ነው። ደብረጽዮን ይመራ ነበር አይደል? አዎ ህወሓት። አዎ በአጠቃላይ ህወሓት። እሱን ተጠያቂ ታደርጋለህ ለዛ ሁኔታ? በጣም ተጠያቂ ይሆናል። ምክንያቱም ኦኬ እሱ በወቅቱ የነበሩትን ኃላፊነቶች ሁሉ በበላይነት ሲመራ የቆየው ሰውዬን ባንዳ ሳትል ከሱ በስር የነበሩትን ሰዎች በምን ምክንያት የሆነ አይነት ነገር ልትፈርጅ ትችላለህ? ከሱ ጋር መስራት ይችላለሁ እያልክ ነው ማለት? ገባኝ። አይ ይሄ ቀላል ጥያቄ ነው ማለት ደብረጽዮን አሁን ጥቁርና ነጭ ባንዳ ሲታገል ነው ያየሁት። አሁን ምን አርጎ ወደ እሱ ፍረጃ እንመጣለን። በነገራችን አልመለስኩም እኮ ጠየቀኝ፣ ልመልሳ። ምን አርጎ እያልኩ ነው። ፎሎ አፕ ኩዌስችን የሚባል አለ ኪዳነ። ለሚዲያ አዲስ አትሁን፣ እንደ አዲስ ጥያቄ ጠይቃለሁ። ኦኬ እዚህ ይኸውልህ፣ ይሄ የፓርቲ ስብሰባ አይደለም ኪዳነ። 30 ደቂቃ 30 ሰከንድ 22 ደቂቃ ምናምን ኢንጌጅ እያደረግን ነው። ገባ? የጠየቀው አሁን ጥያቄ ለምን ነርቨስ እንደምትሆን አላውቅም። ስማኝ ያልኩህ ምን አርጎ ብዬ ነው። ምን አርጎ ስልህ ኦኬ ብለህ ትቀጥላለህ እንጂ አትጠይቀኝ አትበል። ልትጠየቅ ነው እዚህ ያለኸው እኮ። ልመልስ ፈልጌ ነው ማለት። ኦኬ መልስ፣ ቀጥል። ግን ምን አርጎ የሚል ጥያቄ ብቻ ነው የጠየኩህ። ሌላ ነገር ያልኩህ አታስመስለው ልልህ ነው። ቀጥል። እሺ ነጭና ጥቁር ባንዳ ከድርጅቱ ወይም ከሰራዊቱ ተመሳስለው መሄዳቸው እሱ ድርጅቱ በአጠቃላይ የድርጅቱ ሊቀመንበርም ተጠያቂ ናቸው። ግን በሂደት ሁኔታውን ግልጽ እየሆነ ሲመጣ በግልጽ ወደ መቆራረጥና ወደ ትግል ነው የገቡት። ስለዚህ ተጠያቂ ነው የሚለው ምንም ጥያቄ የለውም። ተጠያቂ ናቸው ሁላቸው። ሊቀመንበሩም ተጠያቂ ነው፣ ድርጅቱም ተጠያቂ ነው። በአጠቃላይ ትግሉ ሲመሩ የነበሩ ሰዎችም ተጠያቂዎች ናቸው። እኔም በአቅሜ ተጠያቂ ነኝ፣ ህዝቡም ተጠያቂ ነው። ምክንያቱም ፖለቲከኛ ሲባላሽ ህዝቡ ማስተካከልም ስላለበት ማለት ነው። ህዝቡ ነው ለድርጅትም ለአመራርም መግራት ያለበት፣ ልጓም መያዝ ያለበት። ስለዚህ እንዳልከው ተጠያቂነቱ አይቀርም። እሺ ምንድን ነው መገለጫው ብዬ ጠይቄህ ነው ይሄን መልስ የሰጠኸኝ። አንተ የትግራይ የፖለቲካ ህብረተሰብ አንድ ለመሆኑ መገለጫ አድርገህ የወሰድከው አንተ ኮት አንኮት ጥቁርና ነጭ ባንዳ ያልካቸው ከፖለቲካና ከውሳኔ ከመስጠት ሂደት ዞር መደረጋቸው ኦር በአያያዝ ችግርና በራሳቸው የንቃት ጉድለት ከትግራይ መውጣታቸው ነው ብለሃል። ግን ይሄ የተቋም ግንባታ አይደለም። ስለዚህ አንድ ሁለት ፖዚቲቭ መገለጫ ስጠኝ። የትግራይ የፖለቲካል ኮሚኒቲ ወደ አንድነት እየመጣ ነው ብለህ እንድትል የሚያስችልህ አንድ ሁለት ፖዚቲቭ መገለጫ ስጠኝ።
ከውጭ ትስስር የነበራቸው ቅድም ያልኩ ነጭና ጥቁር ባንዳ ያልኳቸው እኔ የነበራቸው ሰዎች ከቁልፍ ቦታ ተነቅለዋል ነው አንዱ መገለጫው። ይሄ በሰራዊቱ በትዲኤፍ አንድነትን አምጥቷል። በህወሓት ውስጥም በድርጅቱ ካየህ ያስተላለፍ ችግር ብዙም አይታይም። አሁንም ችግር የለም አንድ ናቸው እያልኩ አይደለም፣ ግን ጀነራል ስፒኪንግ የውስጥ አንድነት አለ። በእኛ ድርጅትም ካየህ ትግራይ እንዳጠቃላይ ያየን ስለሆነ ማለት ነው። በእኛ ድርጅትም አሁን ወደ ብልጽግና የሄዱ ሰዎች ያስተላለፍ ችግር ስላለባቸው ነው የብልጽግና ምርጫ ቦርድ ይዘው እዛ የቀሩት። ስለዚህ ያስተላለፍ አንድነት ትግራይ ውስጥ አለ፣ ክላሪቲ አለ። እንደ ከዚህ በፊት በግና ተኩላ በጋራ እየሄድ አይደለም ነው የምልህ። ኦኬ፣ ወደዚህ ወደ አንድነት ጉዳይ እንመለሳለን። ጥቁርና ነጭ ባንዳ ብለሃል። አሚን እንዳንተ ላለ በተቃውሞ ፖለቲካ ውስጥ እየተሳተፈ ያለ ሰላማዊ ትግል አደርጋለሁ ብሎ ለሚል ሰው ይህ በጣም ኋላ ቀር የሆነ ፍረጃ አይደለም? የሆኑ የትግራይ ፖለቲካ ህብረተሰብ ውስጥ ከነ ሀሳብ ልዩነታቸው በብሔራዊ የትግራይ ኮዝ ላይ አስተዋጽኦ እንዲያደርጉ በተቻለ መጠን አቅም መሰብሰብ በሚገባበት በዚህ ወቅት ከአንተ ሀሳብ ጋር ስላልተስማሙ ጥቁርና ነጭ ባንዳ ብሎ መፈረጅ ኋላ ቀርነት አይደለም? ይልቁንስ አሁን ያልከው ነው ፍረጃ። ምክንያቱም ጀስቲፊኬሽኑ ነው መታየት ያለበት። ጀስቲፊኬሽኑ እነዚህ ሰዎች የብልጽግና የበር ምንጣፍ አልሆኑም ወይ? እንደዛ የተባሉ ትግራይ ውስጥ እያሉ ትክክል መሆኑ በራሳቸው አረጋግጠዋል። እንደ መዳኛና እንደ ከለላ የተጠቀሙበት ብልጽግና ነው። ብልጽግናን ይዘው ነው አሁን ወደ ትግራይ እንወራለን እያለ ያሉት። ከዘረፈጅ ነው የተሰለፉት። ስለዚህ እነዚህ ሰዎች ነጭና ጥቁር ባንዳ ብቻ ሳይሆን ከዛ በላይ በህግ መጠየቅ እንዳለባቸው ነው እኔ የሚገባኝ። ምክንያቱም ብልጽግና አማራጭ አይደለም። ተመሳሳዩን ስለአንተ እንደሚባል ታውቃለህ ኪዳነ? ስለ እናንተ እንደሚባል እሱ ፍረጃ ነው። ምክንያቱም ፍረጃ ነው እሱ። ያንተም እኮ ፍረጃ ነው። ቆይ ስማኝ፣ ፍረጃ አይደለም። ጌታቸው ነጭ ባንዳ አይደለም። እናንተም የሻዕቢያ ገረዶች ናችሁ ነው የሚሏችሁ። እናንተ የሻዕቢያን ቢድ የምታስፈጽሙ፣ የሻዕቢያን ተልእኮ የምትፈጽሙ የሻዕቢያ ምንጣፍ ጎታቾች ናችሁ ነው የሚሏችሁ። እናንተም ዘረፈጅ ከሆነው ኢንሄረንትሊ ጄኖሳይደል ከሆነ ሻዕቢያ ከተባለ ኃይል ጋር የምትሰሩ የሻዕቢያ ምንጣፍ ጎታቾች ናቸው የሚሏችሁ። በነገራችን ላይ የእናንተን የሁለታችሁን ጎራዎች አስተሳሰብ ስለምቀበል አይደለም እነዚህን ነገሮች ማነሳልህ። እኔ ካውንተር የሚያደርገውን ሌላኛውን ሳይድ እንድታይ ስለምፈልግ ነው መጠቅስልህ እነዚህ ነገሮች ገባ። ስለዚህ ይሄ ፍረጃ የት ያስኬዳል ልፈልጌ ነው። ፍረጃ ሳይሆን ሪያሊቲ ነው ብያለሁ። በእኔ አመለካከት ሪያሊቲ ነው። መሬት ላይ ያለ ተጨባጭ ሀቅ ነው። ማንም ሊክደው አይችልም። ምክንያቱም ከእውነት ጋር መጣላት አትችልም። ምክንያቱም ከብልጽግና ጋር ነው የተሰለፉት እነሱ። እኛ ሻዕቢያን ወደኛ መጣ ነው እንጂ እኛ ወደ ሻዕቢያ አልሄድንም። ቤታችን ውስጥ ነው ያለ ነው። ሻዕቢያ እንዴት እንዳመጣ ነው ቅድም ነግሬሃለሁ። ሻዕቢያ ያመጣ ነው በራሳችን የፖለቲካ ካልኩሌሽን ነው። በእርግጥ ሻዕቢያ የሚታገለው ለራሱ ህልውና ብሎ ነው፣ ለእኛ ብሎ አይደለም። ብልጽግና ትግራይም፣ አማራም፣ ኤርትራም ከቻለ ሱዳንን ማጥፋት ይፈልጋል፣ መቆጣጠር ይፈልጋል። ስለዚህ የራሱ ህልውና ጥያቄ ያለው በዛ መሰረት ነው ይሄድ ያለው ብልጽግና። እነዛ ሰዎች አሁን ያልከውን የሚያስብል አንድ ቤዝ የላቸውም። ምክንያቱም ብልጽግና የፖሊሲ ለውጥ አላደረግም ብያለሁ፣ ቅድም መልሻለሁ። ሻዕቢያና ፋኖ የፖሊሲ ለውጥ አድርገዋል። ትግራይን አንወጋም፣ ከትግራይ መተባበር ነው የምንፈልገው። የኛ ህልውና አደጋ የሚመነጨው ከመቀለ ሳይሆን ከአዲስ አበባ ነው ብለዋል። ብልጽግና ግን የኔ ህልውና አደጋ የሚመነጨው ከመቀለ ነው እያለ ያለው። መቀለ ናት የኔ ስጋት እያለ ያለው ብልጽግና ከዚህ ሰውዬ ጋር ነው እየሰሩ ያሉት። የአብይ ተጋር ማለት ያንተም ስህተት አለው ባይ ነኝ። ያንተም እኔ አልቀበልም ያልከው ከፖለቲካ ሪያሊዝም ስለወጣ ነው። አንተ ያመንከው ሁሉ እውነታ ነው ብለህ እየተቀበልክ የሆነ ሃርድ ሳይንስ የምታወራ ነው የሚመስለው። ፖለቲካ መሆኑ ቀረና የአስተሳሰቦች የተለያዩ ቲዮሪዝ የተለያዩ አስተሳሰቦች ደስማተር እሱን ሪፍሌክት ካላረከው ትርጉም የለውም። ቶ ግን አሁን እያልኩ ያለሁትን መሰለህ እየተወራ ያለው ፖለቲካ ነው። ኦኬ፣ በአንድ ጉዳይ የተለያየ አስተያየት፣ የተለያየ ንድፈ ሐሳብ፣ የተለያየ አመለካከት ሊኖር ይችላል። ስለዚህ እኔ ያመንኩት እውነታ ሌላው ያመነው ክህደት፣ ባንዳነት ወይም ትሪዝን ነው ማለትን ነው። ነጭና ጥቁር ባንዳ ብለህ ራስህን መዳቢ አድርገህ የሆነ ማማ ላይ ሰቅለህ ነው እያወራህ ያለኸው ያልኩህ በዛ ምክንያት ነው። ግን ዋናው ሻዕቢያን ወደ ትግራይ ያመጣ ነው እንጂ እኛ አልሄድንም ብለሃል። አይ ቲንክ እሱ ላይ ትክክል ሳትሆን አትቀርም። ምክንያቱም እየተባለ ያለው አሁን ትግራይ እየተከተለች ያለችው የኤርትራን ሞዴል ነው። the eritreanization of ትግራይ is complete የሚል አስተያየት ነው ያለው። እሱ ላይ ምን ትላለህ? ይሄ ዝም ብሎ ፍረጃ ነው፣ ምንም ውሃ የሚቋጠር አይደለም። ቅድም ላልካቸው ጥያቄዎችም
በትክክል ነው የመለስኩት። ምንም አንተም ይሄን የሚያፈርስ አርጊመንት የሚያፈርስ መልስ አላመጣም ወይም ጥያቄ አላመጣም። እነሱም ተማሳይ ናቸው። ስለዚህ ኤርትራ ናሽን ኦፍ ትግራይ የምትለውም የኤርትራ ጉዳይ የራሳቸው ጉዳይ ነው። እኛ እያልን ያለ ነው የህልውና ጥያቄ ያለው የህዝብ ህልውናውን ለማረጋገጥ ብልጽግና ህገ መንግስቱም አላከበረም፣ ፕሪቶሪያም አፍርሰዋል። ዝም ብለን መጥፋት ስለሌለብን የትግራይ አቅም አሰባስበን ከጎረቤቶቻችን ሰላም ሆነን ከአማራ ህዝብም ሰላም ሆነን ከኤርትራ ህዝብም ሰላም ሆነን ከከበባም ወጥተን የህዝባችን ህልውና እናረጋግጣለን እያልን ነው። ይሄ ኤርትራ ናሽን ኦፍ ትግራይ አይደለም። ወጣቶች እየታፈሱ እንደሆነ ታምናለህ ኪዳነ? የት ነው እየታፈሱ ያሉት? ትግራይ ውስጥ። አረጋግጥ አንተ ማለት ማረጋገጥ ምንድን ነው? አንድ ነገር ተረጋገጠ ናቸው አረጋግጠዋል ወይ ነው የምልህ። ታምናለህ አታምንም አንተ ኪዳነ? የኤርትራ ወጣቱ የትግራይ አፈሳ የለም ትግራይ ውስጥ ምንም አፈሳ የለም። ኦኬ ቢቢሲ ስማኝ፣ ቢቢሲ የታፈሱ ወጣቶችን አነጋግሮ ምልህ ሌላ የአገር ውስጥ ሶርስ ራሱ ልጠቅስልህ አልፈልግም። ቢቢሲ የትግራይ ወጣቶች እየታፈሱ መሆናቸውን፣ ቤተሰቦች ከፍተኛ ችግር ላይ መውደቃቸውን፣ ከመታፈስ እየተደበቁ መሆኑን ተናግረዋል። ሁለተኛ ከፍተኛ ቁጥር ያላቸው ወጣቶች ወደ አዲስ አበባም ወደ የመንም ወደ ሌሎች አካባቢዎችም በብዙ ቁጥር እየተሰደዱ ነው። these are facts። እነዚህን ትቀበላለህ? አይ እኔ በትግራይ ውስጥ ነው ያለሁት። አፈሳ እንደ ድርጅት እኛም አንቀበልም። ምክንያቱም በአፈሳ ታጋይ ልታደርገው አትችልም። አንድ ሰው አምኖ ተቀብሎ አምኖበት ነው መታገል ያለበት። እኛ ትግራይ ውስጥ ባደረግነው ማጣራት እንደ ድርጅት አፈሳ እንደሌለ ነው ያረጋገጥነው። ያለው ምንድነው ትንሽ የማስገደድ ምልክቶች አሉ። እሱን አይካድም። የማስገደድ ምልክት አለ። አፈሳ ግን አላየንም። ቆይ የማስገደድ ምልክቶች አሉ ማለት ምንድን ነው? የማስገደድ ምልክቶች ነው ያልኩህ እኮ። ምን ማለት ነው? ምንድነው እሱ? ምን ማለት ነው? ለምሳሌ የቲዲኤፍ አባል ከነበረ ቲዲኤፍ ስለሆንክ የግድ መሄድ አለብህ። እሱን አይተናል። የቲዲኤፍ አባል ያልነበረ በግድ የታፈሰ ግን አላገኘንም እኛ። ኦኬ በስፋት እየተዘገበ ነው። በተለያዩ የትግራይ ከተሞች በማህበራዊ ስነ ስርዓት ላይ ባሉበት የዕለት ተዕለት ህይወታቸውን እየኖሩ ካሉበት ወጣቶች በአስገዳጅ ሁኔታ እየተገደሉ ብቻ ሳይሆን ስልጠና ጨርሰው ከስልጠናው በዛ በካሪር ውስጥ መቀጠል ስላልፈለጉ በዛ በውትድርና ተሳትፎ መቀጠል ስላልፈለገ ለመውጣት የሞከረ ወጣት ተገድሏል። ኡቅሮ ማርያ አካባቢ በስፋት ተዘግቦ ተመልክቻለሁ። እሱ ለምሳሌ አሁን ትላንትና ኦር ከአመታት በፊት በፈቃዱ የት ናችሁ ብሎ ወታደራዊ ማሰልጠኛዎቹን ፈልጎ አታግሉኝ ይል የነበረ ወጣት አሁን ኖ ማለት የተገደደበት ምክንያት ምንድን ነው? ማለት የአተያይ ችግር አለ። አሁን አንተ በሚዲያ የተሰራጨው ብልጽግናም ያራገበው እነዚህ ነጭና ጥቁር ባንዳም ያራገቡት እንደ ቢቢሲ ነው ከተከስኩልክ ይደነ ቢቢሲ የብልጽግና ነው። ቢቢሲም ቢሆን ቢቢሲ ስለተናገረ ሀቅ ነው ማለት አይደለም። ብልጽግና ሰማይ አንተ ስላልክም እኮ ሀቅ ነው ማለት አይደለም። ኪዳን እኔ መሬት ውስጥ አለዋ እዚህ ትግራይ ውስጥ ነው ያለው። ምንም አንተ አሁን ያለው የት ነው? ትግራይ ውስጥ ነው ያለው። ኢንፋክት አንተን ለመጠርጠር ብዙ ምክንያት አለ። ምክንያቱም በአሁኑ ወቅት ስልጣን ላይ ያለውን ቡድን አቋም ሙሉ በሙሉ እየደገፍክ ነው። ሙሉ በሙሉ አይደለም። በጣም ጭፍን የሆነ ጠይቄሃለሁ። የምትቃወመው አለ ወይ ብዬ እኮ አልነገርከኝም። ለዛ ነው ሙሉ በሙሉ በጣም ጭፍን የሆነ ድምዳሜ ነው። ኪዳን ቅድም ምን አልኩህ? የምትቃወመው ነገር አለ ወይ አልኩህ። ኪዳን አይዲዮሎጂካሊ ነው እንጂ አሁን ከህልውና ትግሉ አኳያ ስልጣን ላይ ያለው ቡድን እያደረገ ካለው ነገር የምቃወመው ነገር የለም አልከኝ። የምቃወመው ነገር የለም ሳይሆን ብልጽግና በአሰላለፍ ባካሄድማ ቅድም እኮ ነገሩ። ለምሳሌ ምን አይነት መንግስት መሆን አለበት ስትለኝ እኛ የብሔራዊ አንድነት መንግስት አልኩ። ለምሳሌ ይሄ ልዩነት አይደለም፣ ልዩነት አይደለም። ምክንያቱም በሁለተኛ አማራጭነት መደረጉ ችግር ነው ብለን አናምንም። ሁለተኛው ቤስት አማራጭ ነው ብለኛል። ከብልጽግና ይሻላል። ብልጽግና ከሚገባ ወደ ስለዚህ ደግፋችሁታል። ኪዳነ ተቃውሞ እኮ አይደለም እሱ። እንዴ የተቃውሞ ትርጉም ጠፋብህ እንዴ? ምንደግፈው ለትግራይ ህዝብ አማራጭ ሆኖ ስለተገኘ ነው። ህወሓት ስላቀረበው ብቻ በጭፍን አንቃወምም። ኦኬ ስለዚህ ተቃውሞ አይደለም። በቃ እሱ ላይ እንስማማ። እኔ እኮ ሙሉ በሙሉ ያልኩት ያለ ምክንያት አይደለም። ስላልደገፍን ደግሞ ከህወሓት ምንድነው ልዩነት አይባልም፣ ነውር ነው። ወደ ቅድሙ ነጥብ እንምጣ። አፈሳ እየተካሄደ ነው አይደለም ነው የምትለኛል? እሱ መልሼልሃለሁ። አፈሳ ትግራይ ውስጥ የለም። ኦኬ አሁን የወጣ አዋጅ አለ። እሺ ይሄን አዋጅ ትደግፋለህ? እኛ አዋጁ ላይ እንደ ፓርቲ አንዳንድ መሻሻል ያለበት ጥያቄ ያቀርበናል። እኛ የሰጠነው አስተያየት ግምት ውስጥ እንዳስገቡትም ሰምተናል፣ እየተሰራ ነው። በአጠቃላይ ብልጽግና አለመታገል
ወንጀል ነው። እኛ እንደ ድርጅት ነው። ኦኬ እንኳን አነሳኸው እሱን፣ ቆይ ወደሱ እንሄዳለን። አንዴ አዋጁ ላይ ያቀረባችሁት ማሻሻያ ምንድን ነው? አይ አሁን ዝርዝሩ በጣም ብዙ ስለሆነ ዝርዝሩ አሁን በወረቀት አላስኩትም። ኦኬ ስለዚህ አዋጁን አሁን ንገረኝ እስቲ። ፓርቲያችሁ አዋጁን እንዴት እንደሚያየው ንገረኝ። ፓርቲያችሁ አዋጁን መሻሻል ኖሮበት ወደ ህግነት መለወጥ እንዳለበት ሰነድ ነው የሚያየው ወይስ ፈጽሞ መውጣት እንዳልነበረበት ሰነድ? አይደለም፣ መሻሻል ተደርጎ መውጣት እንዳለበት ነው የምናየው። ኦኬ ስለዚህ አንተ የፓርቲው አሁን የወጣቶች ጉዳይ ከዚህ በፊት የፖለቲካ ጉዳይ ኃላፊ የሆንክ ሰው ምን ሜጀር ማሻሻያ በአዋጁ ላይ እንዲቀርብ እንደ ፕሮፖዝ እንዳደረጋችሁ አታውቅም ወይም አታስታውስም? አሁን ዝርዝሩ ብዙ ነው። አንድ ሁለት ሶስት ንገረኝ። አንድ ሁለት ሶስት ሜጀር የምትላቸው። አይ እሱን ያስቸግረኛል። ምክንያቱም እሺ እንለፈው። አይ ኖ ይሄ በጣም ትልቅ ጉዳይ ነው። የዜጎችን መብት በጣም በአሰቃቂ ደረጃ የሚገፍን አዋጅ በተመለከተ ምን ማሻሻያ እንዳቀረባችሁ እንዴት ላታስታውስ ትችላለህ? ይሄ ግራ የሚገባ ነገር ነው። ግን እንለፈው። ቆይ የተለመደ ነገር ነው። በብዙ ሀገሮች በህልውና አደጋ ውስጥ መብት ሬስትሪክት ይደረጋል። ገብቶሃል? ይሄ ምንም አዲስ ነገር የለውም። በእያንዳንዱ ሰው ላይ የግዳጅ የተለመደ ነገር ነው ማለት ምንድን ነው? መሰረት ብልጽግና መደገፍ ወንጀል ነው። በቃ ይሄ ግልጽ ነው። ወደሱ እንመጣለን። ኪዳነ ወደሱ አለመታገል ወደሱ እንመጣለን። አሁን አዋጁን በተመለከተ ግልጽ መልስ አልሰጠኸኝም። ብልጽግናን አለመታገል ወንጀል ነው ማለት ራሱ ምን ማለት ነው? ቆይ ንገረኝ። ብልጽግና አይዲዮሎጂ አይደለም፣ ሀሳብ አይደለም፣ ዘረፈጅነት ነው። ዘረፈጅነትን መደገፍ ደግሞ እንዴት ወንጀል አይሆንም? መደገፍና አለመታገል በጣም የተለያዩ ነገሮች ናቸው። አለመታገልን ዲፋይን አድርግልኝ መጀመሪያ። ብልጽግና የትግራይ መሬት ወሮ ይዘዋል። የትግራይ ህዝብ በጀት፣ ነዳጅ፣ መድኃኒት አለቅም ብለዋል። ለህዝቡ ነው የምልህ። ስለዚህ ይሄ ምንድነው? የብልጽግና ሀሳብ መደገፍና የብልጽግና ተባባሪ መሆን ነው። ገለልተኛ ነኝ ምናምን ልትላት ትችልም። ኦኬ ስለዚህ አንተ የምትለው ማንኛውም በአሁኑ ወቅት በትግራይ ውስጥ ያለ ሰው አሁን በስልጣን ላይ ያለው ቡድን በሚያቀርበው ጥሪ ላይ ሁሉ የመሳተፍ ግዴታ አለበት ነው የምትለው? በስልጣን ላይ ያለው ቡድን ባይቀበልም በራሱ መንገድ ጸረ ብልጽግና መታገል አለበት። እኔ ይሄንን ስብስብ ያሻግረኛል ብዬ አላምንም። ኢንኮምፒተንት አይደለም፣ ለትግራይ ጥቅም ቆሟል ብዬ አላምንም። ስለዚህ ህይወቴን ለዚህ አሁን ስልጣን ላይ ላለው ቡድን አሳልፌ አልሰጥም ቢል በአንተ አስተያየት ወንጀል ነው ማለት ነው? እንደዛ እያልኩ አይደለም። እያልክ ያለኸው ግን እሱን ነው። ብልጽግናን አለመታገል ወንጀል ነው ስትል እያልክ ያለው እሱ እየመለስኩልህ ነው። አንተ እየደመደምክ ነው እንጂ ላይቭ እሺ ቀጥል። ደጋግሜ ጠይቄ ስላልመለስክልኝ ነው። ቀጥል። ልመልስልህ፣ ችግር የለም። ግልጽ ጥያቄ ነው እያልኩ ያለሁት። ብልጽግና አለመታገል ወንጀል ነው እያልኩ ስል ከህወሓት ጋር የግድ መሰለፍ አለብህ እያልኩ አይደለም። እያልኩ ያለሁት ብልጽግና ዘረፈች ስለሆነ ህወሓት አይደለም ዘር እየፈጀ ያለው። ህወሓት የአመራር ችግር አለበት ብለህ መቃወም ትችላለህ። ማንም ሰው፣ እኛም እንቃወማለን፣ እየተቃወምን ነው። አዋጅ ላይ ይሄ ዘርዝረን በህግ ክፍል አይተን ተቃውመናል። ለምሳሌ መሻሻል አለበት ብለን ሀሳብ አቅርበናል። ህወሓት መቃወም ሌላ ነው፣ ብልጽግና ለመታገል ደግሞ ሌላ ነው። ህወሓትን እየተቃወመ ብልጽግናን መታገል አለበት ነው ያልካል። ምክንያቱም መድኃኒት እየተከለከለ ያለው ህወሓት አይደለም። ለጥሮተኛ ለሻዕቢያ ልክም እያለ ነው ብልጽግና። ለጥሮተኛ ሻዕቢያ ያለው ነው ብልጽግና። 40% የትግራይ መሬት ወረ ያለው ብልጽግናና ብልጽግና ነው። መሬቱ የራሱ ጉዳይ፣ መሬቱ የህወሓት ነው ብሎ ዝም ካለ በራሱ መንገድ መታገል አለበት። ኦኬ የቅድሟን ጥያቄን አልመለስክልኝም። አለመታገል ምን ማለት ነው? ዲፋይን አድርግልኝ። ምክንያቱም ወንጀል ነው ስላልክ፣ ወንጀል ደግሞ ፓርቲኩላር እና ስፔሲፊክ መሆን ስላለበት አለመታገል ማለት ምን ማለት ነው? አለመታገል ማለት ከህወሓት ጋር ያለው ቅራኔ ወይም ልዩነት መሰረት አድርጎ ትግራይ በብልጽግና የምታደርገው ጸረ ብልጽግና የምታደርገው ትግል እንዲቀነስ በስመ ገለልተኛ ነኝ የብልጽግና ተባባሪ የትግራይ ኃይል ቀንሰ ለብልጽግና ተጨማሪ ኃይል መስጠት ስለሆነ ነው። በራሱ መንገድ ከታገለ ግን አሁን አንተ እየታገልክ ነው፣ ከህወሓት ጋር የለህም ግን እየታገልክ ነው። እሱ ግን አንዱ የራሱ አማራጭ ነው።